ቻችሁ ጀመናይ ላይ እንዴት ነው ታብሌት መስራት የሚችለው ብላችሁ ብዙዎቻችሁ ጠይቃችሁኛል። ቀለል ባለ መንገድ በአጭር ቪዲዮ ላሳያችሁ። ጀመናይ ማለት ይሄ ነው። ይህንን አፕሊኬሽን ታወርዳላችሁ፣ ከጎግል ታወርዳላችሁ ማለት ነው። ከዛ ደግሞ እንደዚህ ወደ ውስጥ እንገባለን። ከዛ ወደ ውስጡ ከገባን በኋላ እዚህ ጋር ከላይ ሁለት ነጥብ አለች፣ እሷን እንጫናታለን። ከዛ ደግሞ እሷን ስንጫናት ይሄው እዚህ ጋር ትገባላችሁ። እንደዚህ ከገባችሁ በኋላ እንደዚህ ያመጣላችኋል። ከዛ እንደዚህ ካመጣላችሁ በኋላ ይሄው እዚህ ጋር የፕላስ ምልክቷን ትነካላችሁ። ከዛ ሲቀጥል ይሄው ጋላሪ ሚዲያ ያመጣላችኋል እዚህ ጋር ማለት ነው። ከዛ በኋላ እንደዚህ ስትነኩት ጋላሪ ላይ ፎቶ ያመጣላችኋል እና ጋላሪ ላይ ሲያመጣላችሁ ለምሳሌ ይሄንን ልንካና እኔ ከዛ እዚህ ጋር ነካለው። አሁን ለምሳሌ ይሄንን ጌጥ መግዛት የሚፈልግ ብለክ በላይ ላይ ጻፍልኝ ቢለው ይጽፍልኛል ማለት ነው። እዚህ ጋር በጽሁፍም መጻፍ ትችላላችሁ። እዚህ ጋር ደግሞ በድምጽ ማለት ነው፣ በድምጽ ማድረግ ትችላላችሁ። ምሳሌ ላሳያችሁ። እኔ አሁን በሴት አድርገክ መግዛት የሚፈልግ ብለክ ጻፉበት በላይ ላይ ብዬዋለሁ። እናየዋለን ማለት ነው። አያችሁ ይሄው አሁን በሴት ልጅ አልብሰክና ይሄንን ጌጥ መግዛት የሚፈልግ ብለክ ጻፍልኝ ብዬው ከላይ እሱን ጽፎበታል። ይሄው በሴት ልጅ አሁን ይሄንን የሰጣሁት ነው፣ እንደዛ አድርጎ የሰጠኝ ማለት ነው። እና እንደዛ ማድረግ ትችላላችሁ። ለዩቲዩብ መስራት ከፈለጋችሁ ደግሞ በዚህ ፎቶ በዩቲዩብ ሳይዝ ስራልኝ፣ በዩቲዩብ ሳይዝ ይሄን ብለክ ጽፋበት ስራልኝ፣ የምትፈልጉት ለምትፈልጉት ርዕስ ማለት ነው። እንደዛ መስራት ትችላላችሁ። አሁን ይሄንን ዳውንሎድ እንደምናደርገው የት ነው? ፎቶውን አንድ ጊዜ ትጫኑታላችሁ። ይሄው ከላይ እንትን ምልክቷ አለች። ይሄው እንደዚህ ስታደርጉት ወደ ጋላሪ ይወርዳል ማለት ነው። ይሄው እዚህ ጋር ወደ ጋላሪ ወርዷል ማለት ነው። ሲቀጥል ደግሞ ሁለተኛ ጥያቄ ደግሞ እንዴት ነው ይሄንን ከሰራው በኋላ በራሱ ጊዜ ነው ወይስ እንዴት ነው ወደ ዩቲዩብ ወስጄ ማስገባት የሚችለው ያላችሁ አዳዲስ ልጆች አላችሁ። ወደ መጀመሪያ ቪዲዮን በራሳችሁ ነው የምትለቁት። ከቪዲዮ እንትን ካመለቀቃችሁ ለምሳሌ ያዘጋጃችሁት ቪዲዮ አለ። እሱን ደግሞ ቤት ነው ለምሳሌ ቪዲዮ ሰርታችሁ ስትጨርሱ ቪዲዮ በራሳችሁ ሰርታችሁ ስትጨርሱ ምንድነው መጀመሪያ ቪዲዮን ከሰራችሁ በኋላ ኤዲት ታደርጋላችሁ። እኔ ኤዲት የሚያደርገው በዚህ ነው። እናንተ ደግሞ በምትፈልጉት ካፕከት ኤዲት ማድረግ አለባችሁ። ቪዲዮን ኤዲት አድርጋችሁ ካዘጋጃችሁ በኋላ ደግሞ ወዴት ነው የምትሄዱት? ወደ ዩቲዩብ ስቱዲዮ ትሄዳላችሁ። ዩቲዩብ ስቱዲዮ ሄዳችሁ ቪዲዮ የምትለቁበት መንገድ ነው። ቪዲዮ የሚለቀቅበት ብዙ መንገድ አለ። በዩቲዩብ ቻናል መልቀቅ ይቻላል፣ በጎግል መልቀቅ ይቻላል። ብዙ መንገድ ነው የሚለቀቀው ማለት ነው። ግን ለጊዜው እኔ የማውቀው ይሄንን ነው። እና እዚህ ጋር የምስማር ምልክት አለች። እዚህ ጋር ትጫኗትና ከዛ እንደዚህ ጋላሪ ብሎ ይመጣላችኋል። ጋላሪ ብሎ ሲመጣላችሁ ከዛ የምትፈልጉትን ቪዲዮ ቼክ ማድረግ አለባችሁ። ሌላ ቪዲዮ እንዳይለቅባችሁ ስንት ደቂቃ ነበረ እንትን ያላችሁ። ሌላ ቪዲዮ ጋላሪያችሁ ላይ ካለ ተሳሳችሁ እንዳትለቁ። ቪዲዮን ስንት ደቂቃ ነበር ብላችሁ ቼክ ማድረጋችሁን እንዳትረሱ። ከዛ የምትፈልጉትን ቪዲዮ እንደዚህ እንትን ብላችሁ ማለት እኔ አሁን መልቀቅ አልፈልግም፣ በነገራችን ላይ ለማሳየት አክል ነው። ይሄው እንደዚህ አምጥቶልኛል ማለት ነው። እንደዚህ አምጥቶልኛል። ከዛ ይሄ አሁን ቪዲዮ በጣም አጭር ነው። ረዘም ያለ ቪዲዮ የለኝም፣ በነገራችን ላይ የሰራሁት ቪዲዮ የለም። ለእናንተ ለማሳያት ያክል ነው።
ረዘም ያለ ቪዲዮ የለኝም። ፈቶ ማስገባት የምችልበት ፈቶ አሁን ይሄ እንደዚህ መጥቶልኛል ማለት ነው። የሰራችሁት ታብኔት በአሁኑ መልኩ ታብኔት ካዘጋጃችሁ በኋላ ቪዲዮአችሁን ኤዲት አድርጋችሁ ካዘጋጃችሁ በኋላ ከዛ እንደነገርኳችሁ አሁን ዩቲዩብ ስቱዲዮ ትመጡና በዚህ መልኩ ቪዲዮአችሁን እንትን ታድርጉና እዚህ ጋር ርዕስ ትጽፋላችሁ። የቪዲዮአችሁን ርዕስ መጀመሪያውን ማለት ነው። ለምሳሌ ስለ ዩቲዩብ ማሳያ ከሆነ የዩቲዩብ ማሳያ ቪዲዮ በቀላሉ ብላችሁ መጻፍ ትችላላችሁ። አሁን ለምሳሌ የታብሌት አሰራር ከሆነ የታብሌት አሰራር ማሳያ በቀላሉ በቃ አጠር አድርጋችሁ ዋናውን ፓርት ብቻ ጠቀስ አድርጋችሁ እዚህ ጋር እሱን መጻፍ ትችላላችሁ። ከዛ ደግሞ ታብኔቱም ደግሞ እንደዛው ማመሳሰል አለበት ማለት ነው። ከምሰሩት ቪዲዮ ላይ ታብኔቱ ግዴታ ማመሳሰል አለበት እና ታብኔቱና ቪዲዮ ካልተገናኘ ሰው ታብኔታችሁን አይቶ ምናምን ወደ ቻናላችሁ ሲገባ ቶሎ ብሎ ይወጣል ማለት ነው። አንድ አይነት ሆኖ ሳያገኘው ሲቀር ማለት ነው። እና ምን ታደርጋላችሁ? ኤዲት አድርጋችሁ ካዘጋጃችሁ በኋላ በዚህ መልኩ እንትን ትላላችሁ። እዚህ ጋር ርዕሱን ትጽፋላችሁ። ከዛ ደግሞ እዚህ ጋር ትነካላችሁ። የአዋቂ ነው የህፃን ነው የሚለውን እዚህ ጋር ቼክ ማድረግ አለባችሁ። እዚህ ጋር ካረጋችሁት የህፃን ነው የሚለው እዚህ ጋር ስታደርጉት የአዋቂ ነው የሚለው እዚህ ጋር በአዋቂ መሆኑ ቼክ ማድረግ አለባችሁ። ሲቀጥል ደግሞ እዚህ ጋር የምታዩት ለምሳሌ እኔ ቪዲዮን ነገ ነው መልቀቅ የሚፈልገው ለቻናላችሁም ጥሩ ነው። በነገራችን ላይ ዛሬ ኤዲት አድርጋችሁት አዘጋጅታችሁ ከዛ ደግሞ አሁን በቻናላችሁ ፕራይቬት አድርጋችሁ እንደዚህ አሁን እኔ እንደዚህ አርጌ አሁን እንዲለቀው ከፈለኩ እዚህ ጋር ነው መሆን ያለበት። ግን ነገ በቃ ቻናሌ ውስጥ ቁጭ ብሎ ደግሞ ነገ መልቀቅ ቢፈልግ እዚህ ጋር እንደዚህ አደርገውና ከዛ በኋላ እለቀዋለሁ በራሱ ጊዜ ጭኖት ነገ ደግሞ ዩቲዩብ ማለት እንትኑን ቪዲዮን ዩቲዩብ ይገመግመውና ሼር የማድረግ እድሉ የበዛ ስለሚሆን ለምሳሌ ዛሬ አዘጋጅታችሁ ነገ ነው መልቀቅ አለባችሁ። እንደዚህ ፕራይቬት አድርጋችሁ 3 ቀንም 4 ቀንም ቢቆይ ተመራጭ ነው ማለት ነው። ወዳው ሰርታችሁ ወዳው እንትን ብላችሁ አትልቀቁ። ለምሳሌ ወይ ዛሬ ልትለቁት ያሰብ ወይ ነገ ከነጎዳ ልትለቁት ያሰባችሁትን ቪዲዮ ዛሬ ሰርታችሁ ቻናላችሁ ላይ አዘጋጅታችሁ ኤዲት አድርጋችሁ በዚህ መልኩ ታብኔት ሰርታችሁለት ለቪዲዮ ከዛ ደግሞ ቻናላችሁ ላይ ፕራይቬት አድርጋችሁት ዩቲዩብ እንዲገመግመው መተው አለባችሁ። ወዳው መልቀቅ የለባችሁም። ወዳው ጭናችሁ ወዳው መልቀቅ የለባችሁም ማለት ነው። እና በዚህ መልኩ እንትን ታደርጋላችሁ ማለት ነው። እየሰራ ነው ታብኔት እንዴት ነው ማስገባት የምንችለው ብላችሁም ጠይቃችሁኛል። ለሱም ደግሞ እንደዚህ አሁን ለምሳሌ እዚህ ጋር እኔ አሁን ይሄ ቪዲዮ አይደለም ማለት ዝም ብሎ ለእናንተ ለማሳያት ነው እንጂ መልቀቅ ፈልጌ አይደለም። ለማሳያት ያክል ነው እንዴት እንደሚሰራና አስቸኳይ ነገር ምላሽ ስለፈለጋችሁ ነው እየሰራሁት ያለሁት። እና እዚህ ጋር እንትን ነው የስክሪፕቶ ምልክቷን ትጫናላችሁ። ከዛ ደግሞ ጋላሪ ይመጣላችኋል። እንደዚህ አድርጋችሁ ከዛ አሁን የሰራሁትን ነው ቅድም ታብኔቱን ማለት ነው ዝም ብዬ ለማሳያት ነው። ይሄንን መልቀቅም ፈልጌ ወይ ደግሞ እንትንም ፈልጌ አይደለም። ሲጀመር በዩቲዩብ ሳይዝ አይደለም የሰራልኝ ለኔ የሰራሁት ማለት ነው። ከዛ ከላይ ሴቭ ትሉታላችሁ። አያችሁ ብዙም አይታዩም ጽሁፉ እንትኑ በረዥም ነው የሰራልኝ ማለት ነው። በቶክቶክ በእንትን ነው ሳይዝ ስላልሰጣሁት እና አስቸኳይ ስለሆነ ማሳያት ስለፈለኩ ነው ይሄንን ቪዲዮ እየሰራሁት ያለሁት። ከዛ እንደዚህ አድርጋችሁ ከሰጣችሁት በኋላ ኦሬዲ ሪስ ሰጣችኋል። ከዛ በኋላ ደግሞ እቺን ትጫናላችሁ። ሴፍ ስትሉት እንትን አድርጎ ዳውንሎድ ማለት ዩቲዩባችሁ ላይ ይጭነዋል ማለት ነው። ፕራይቬት አድርጋችሁ ዩቲዩባችሁ ላይ ከጫነው በኋላ ነገ ደግሞ ቪዲዮን በተመሳሳይ ሰዓት ብትለቁ አሪፍ ነው። ነገ ደግሞ
እንትን ያደርገዋል ማለት ነው። ነገ ደግሞ ከፕራይቬት አውጥታችሁ መልቀቅ ብቻ ነው የሚጠብቅባችሁ። ኦልሬዲ ኤዲት አድርጋችሁ ታብሌን ሰርታችሁ ቻናላችሁ ላይ ነው ቁጭ ያረጋችሁት ማለት ነው። ይሄ ደግሞ ቪዲዮአችሁ ቫይራል እንዲወጣ እድል አለው። ዩቲዩብ ይገመግመዋል ምናምን ሼርም ሊያደርግላችሁ ይችላል። ከዛ በዚህ መንገድ መጠቀም ይቻላል ማለት ነው። አመሰግናለሁ። ሌላም ጥያቄ ካላችሁ ንገሩኝና እሰራላችኋለሁ። ስለ ኤዲቱ ደግሞ ብዙ ጊዜ ቪዲዮ ሰርቻለሁኝ። ወደ ታች ወረድ ብላችሁ ማየት ትችላላችሁ። በድጋሚም ደግሞ እንዲሰራላችሁ ከፈለጋችሁ መጠየቅ ይቻላል፣ እሰራለሁኝ እና አበረታቱኝ። አመሰግናለሁ።